ይኸውልሽ መታወቂያ ብሩ የምታስገቢልኝ ይሻላል። ለምን? ምን አልሞተም። አሁንም ጽንሷለሽ። እባክሽ ተነሽና እሺ በይኝ እንሂድ። እሺ እኔ ከአንተ ጋር ልሄድ የምችለው በአንድ ነገር ከተስማማ ብቻ። ደጋፊ ያስፈልገኝ። ቆይ ምንም አልሆንሽም እንዴ? አዎ ምንም አልሆንኩም። ይልቅ ልብሴ ልቀያይርና አብረን እንወጣለን። እሺ ቆይና ታዲያ እዚህ ማውራት አልችልም። ይሄን ነገር ለመስማት ጆሮ ሉሃና እኮ በቃ እኮ ፈጣሪ አትርፎሻል። ላለፈ ነገር ግን ጭካኔ እንደዚህ ነው። ልንገር አይደለ እሷ ካደረገችኝ አንጻር እኔ በጣም ትንሹ ነው ያደረኳት። እና ልጄን የመግደል የህፃን ጨዋታ ትጫወቻለሽ? አስሬ ልጅ አትበለኝ። አሁንም ሉሃና ምናምን ብለህ ከዚህ ጋር ሂድ። ትሰማለህ? እኔ እኮ ልሄድ አላልኩሽም። እንኳን ስሜት የተረዳው ነው። ገደል ከዚህ ጋር አልገኝም ነበር። አሁን ግን በቃ በእናትሽ ሚራ እንግዲህ በትናንትናው ቀን ልጄን አጥቼዋለሁ በማለት ራሷን ስተዋ አድናንም እንግዲህ ወይኔ ልጄን ገደልሽው እያላት እንግዲህ ሉሃናም እጅግ ደንግጧ ነበረ ክፍሉ የተጠናቀቀው ማለት ነው። እንግዲህ ሚራ ከዛ ከነቃች በኋላ ሚራ ሉሃናን ላይሽ አልፈልግም ዞር በይልኝ ትላታለች። አድናንንም አንተነ በእንተ የተነሳ ነውና አንተንም ማየት አልፈልግም እሷንም ማየት አልፈልግም ዞር በሉልኝ ብላ እንግዲህ ዞር ታስብላቸዋለች። ሉሃና ደግሞ በቃ ሮቤል የሚግባቡበት ቋንቋ ስላለ እሱ ይዟት ይሄድ ምንም አትሆንም ብላ ትላለች። ሮቤልንም እንግዲህ ለእኔ ብላ ትለምነውና ሮቤል ይዟት እንዲሄድ ወደ ክፍል ይገባል። እንግዲህ ወደ ክፍልም ከገባ በኋላ ልክ ሉሃና እንደወጣች ላስጨንቃቸው እንጂ እኔ ምንም የሆንኩት ነገር የለም፣ እኔ ያኔ እንደተተባበርኩ አንተም ተባበሬን ትለዋለች። ከዛን እሺ በማለት እንግዲህ ልብሴን ቀይሬ ፏ ብዬ አብረን እንወጣለን ብላ አብሮ ሊወጡ ልብሳቸውን እየለበሱ እያለ እንግዲህ አድናን ሉሃናንን እጅግ ይቆጣታል። ልጄን አሳጣሽኝ ግን አስበኳል እንዴ እሷ ያደረገችውን አውቃል እንዴ ብላ ስትለው አሲድ አይደል እንዴ ልትደፋብሽ ያለችው፣ ስለዚህ አንቺን እግዚአብሔር አውጥቶሻል፣ ደግመሽ እንደዛ አይነት ነገር ማድረግ አልነበረብሽም፣ አሲድ አይደል እንዴ ብሎ ቀለል አድርጎ ይናገራታል። ሉሃናም እጅግ ትናደድና አንተ እንደፈለግክ ማሰብ ትችላለህ፣ እሷ ካደረገችብኝ አንጻር እኔ ምንም ነገር አላደረኳትም፣ በእርግጥ አጥፍቻለሁ አላጠፋውም አላልኩም፣ እንደፈለግክ አስብ ብላ እንግዲህ ወደ ክፍላ ትገባለች። እሷም ወደ ክፍላ ገብታ ጌታ ሆይ ምን አድርጌ ነው እህቴን አገኘው ሁሉ ነገር አለቀልኝ ካልኩኝ በኋላ ደግሞ እንደዚህ አይነት ነገር የተከሰተው በማለት እጅግ በጣም ታዝናለች ማለት ነው። በዛውም እንግዲህ እሷም እንደዛ እያዘነች ሳለ እነሱም ልብሷን ለብሳ ሮቤል ደግፏት ይወጣል ማለት ነው። እንግዲህ አድናንንም ከልጅህና ከሉሃና መምረጥ ትችላለህ፣ እዚህ ቤት ዳግም ስመጣ እቺን ልጅ ማግኘት አልችልም፣ ከፈለክ ተከራይተ ልታኖራት ትችላለህ፣ እኔ ግን ላያት በፍጹም አልፈልግም ብላ ትለዋለች። እሱም እጅግ ግራ ይጋባል። ግን የሚለውን ነገር አልፈልግም፣ እዚህ ቤት ላያት በፍጹም አልፈልግም፣ እሷን ከዚህ ቤት ካወጣ ብቻ ነው ልጅህን እንድትንከባከብ የምፈቅድልህ በማለት እንግዲህ ሕክምናውን ከሮቤል ጋር እንጂ ከአንተ ጋር አልሄድም በማለት እምቢ ትለዋለች። እሱም እንግዲህ እሺ ብሎ ከሮቤል ጋር እንድትሄድ ከፈቀደላት በኋላ አድናንም ክፍል ገብቶ ሉሃናንን ለተናገርኩሽ ነገር በጣም ጸጽቶኛል፣ ይቅርታ አድርጊልኝ ብሎ ይላታል። እሷም ብቻዬን ተወኝ፣ እኔ ለብቻዬ መሆን እፈልጋለሁ ብላ ብትለውም በጣም ይቅርታ እኔ ስሜታዊ ሁኜ ነው የልጅ አባትም ስለሆንኩ ብዙ አመታት እየጠበቁት የነበረው ጉጉቴ ስለሆነ ነው ብሎ እንግዲህ እጅግ ለምኗት ይቅርታ እንድታደርግለት ያደርጋታል። እሷም እኔ በቃ እህቴን አግኝቼ እህቴን ይዤ ከዚህ ከናተ ውቅጥቅጥ ውስጥ መውጣት አለብኝ ብላ ትለዋለች። እሱም በቃ ችግር የለውም አንቺ ብቻ ሰላም ሁኚ፣ ግን እንዴት እኔን ትተሽ ትሄጃለሽ? እውነት አታፈቅሪኝም እንዴ ብሎ ሲላት እኔ አፈቅርሃለሁ፣ ግን እኔም ስለየ እኔ ራሴ እጎዳለሁ። ሆኖም ብጎዳ ግን
እህቴን አግኝቼ አንተም ከልጅ ጋር ትኖራለህ ልጅ አለልህ ብላ ትለዋለች። ልጅ ምንም አይሆንም፣ ልጅ ምንም እንደማይሆን እኔ ጸልያለሁ። እኔ ግን ይሄንን አስቤ አልነበረም። እሷ ካደረገችብኝ አንጻር እኔ እሷ ይሄንን አሲድ ልትደፋብኝ አስባለች። ነገ እንደምትገለኝ ህይወቴን እስከ በኋላ ድረስ እንደምታጠፋ ስለማቅ እኔም ማድረግ እንደምችል ትወቅ ብዬ እንጂ አላሰብኩትም ነበረ ብላ ትለዋለች። እሱም ችግር የለውም ብሎ ይቅርታ ይጠይቃታል። እንግዲህ ሮቤል እና ሚራ ሲሄዱ ሮቤልም ወዴት ነው የምንሄደው ብሎ ሲላት እዚህ ጋር ዘና ፈታ እንላለን፣ በዛ ላይ ደግሞ ናፍቀኸኛል ብላ ትለዋለች። በፍጹም ከእጅ ጋራ እዚህ ያሉንም እንዴት ሉሃናንና አድናንን አንድ ላይ እንተዋቸዋለን? በፍጹም አንድ ላይ አንተውም። እችን የመሰለች ልጅ አግኝቶ ብቻውን ቁጭ አይሉም። ስለዚህ እኔ ወደ ቤት መመለስ አለብኝ፣ አንቺ ከፈለግሽ እዚህ መቀመጥ ትችያለሽ ብሎ ይላታል። አንተ ምን ሆነ ካሉ ሆስፒታል እኮ ነው ሄደናል ብዬ የመጣው፣ ስለዚህ በፍጹም እንደዚህ አይሆንም ብላ ትለዋለች። እሱም እንደዛ ስትለው በቃ አንተ ወደ ቤት ተመለስ። ልክ ግን አንተ ቤት ስትደርስ ሳራን እየቀበርክባት የነበረው ቪዲዮ ከአንተ እኩል ይደርሳል፣ መልካም መንገድ ብላው ጥላው ትሄዳለች። እሱም እንግዲህ ያስብና ይሄ ቪዲዮ እንግዲህ እዛ ከደረሰ ማለት ከሉሃና ጋር እስከ መጨረሻው ድረስ ተለያዩ ማለት ስለሆነ ቀጥታ ተከትሏት ይሄዳል ማለት ነው። እንግዲህ ተከትሏት ወደ መቀመጫቸው ይቀመጣሉ። ሉሃናም ሽንት ቤት እጇን ልትታጠብ ስትገባ ደምታለች። እጅ መታጠቢያው ላይ ሽንት ቤት ላይ ቢሆን የሆነ እዚህ ጋር እንዴት ደም ኖረ ብላ አሁንም ሚራ የሆነ ነገር አስባለች በማለት ወደ መኝታ ክፍል ትገባለች። የፈሰሰውንም ደም ስታየው ደም አይመስልም ማለት ነው። ይሄ ነገርማ ደም አይደለም በማለት እንግዲህ ፍለጋ ትጀምራለች። እንዳያችሁት ቢቶ ታገኛለች ማለት ነው። እና ይሄ ነገር ድራማ ነው አይደለ? አሁን የሄዱበት ቦታ ሉሃና መድረስ አለብሽ ይሄንን ነገር ብላ በቃ ሕክምና ቦታ አይደለም የሄዱት በማለት ስልኳንም ቁጭ አርጓ ቢንቶውንም እዛው በማስቀመጥ እንግዲህ አድናን ሳያያት ትሄዳለች ማለት ነው። እንግዲህ ሚራና ሮቤል ቁጭ ብለው ሳሉ ሚራም ሽንት ቤት ሄዳለሁ ብላ ሽንት ቤት ትሄዳለች። እሷ ሽንት ቤት በሄደችበት አጋጣሚ እንግዲህ ካርታውን እየሰራላት ልጅ ይደውላል ማለት ነው። ካርታውን እየሰራላት ልጅ እየደጋገመ ሲደውል ሮቤል ያነሳዋል። ሮቤልም ሲያነሳ እንግዲህ ምን ነክቶሽ ነው ሚራ? ለምንድን ነው ብሩን የማታስገቢልኝ? አንቺ አስበሻል እንዴ? መታወቂያ በሚሰራበት ብር እኮ ነው እየሰራውልሽ፣ ምን ሆነሽ ነው? በማለት እንግዲህ ይናገራል። ሮቤልም እንግዲህ ዛሬ ላይ ካርታው ፎርጅት እንደሆነ በደንብ አውቋል። ማረጋገጥ ባለብኝ ጊዜ ነው ያረጋገጥኩት፣ እውነት ሚራ እየተጫወትሽብኝ ነው በማለት እንግዲህ እጅግ በጣም ብሏል። ስሜታዊም ሆኗል ማለት ነው። ሆኖም እሷ እንግዲህ በስተመጨረሻ ምንም ሆነ ምንም የኔ ነው የምትሆነው፣ ወደ አድናን ተመለሽ ሲላት አድናንን መጀመሪያም ጠልቼው ነው የመጣሁት፣ አንተ ሆኖም ሉሃናን አታፈቅራትም፣ እልክ ይዞክ ነው እንጂ አፍቅረሃት አይደለም፣ ስለዚህ ዞረ ዞረ ወደ እኔ ትመለሳለህ፣ የኔ ነው የምትሆነው ብሎ ሲል እኔ ውሸት አላቅም፣ በውሸት ላፈቅርሽ አልችልም፣ እኔ በህይወቴ በመጀመሪያ ያፈቀርኩት ሉሃናንን ነው፣ ስለዚህ ዞር በይልኝ ይላታል። እሷም እንግዲህ እስከ ዛሬ እንደውም እውነት አታውቅም፣ ውሸት ብቻ ነው፣ የውሸት አባት ነው እያለችው እጅግ እየተናደደችም ቢሆን እንግዲህ ምንም ነገር ማድረግ አልቻለችም ማለት ነው። ሆኖም እንዴት ነው እንደዚህ የምትይኝ? ለምንድን ነው እንደዚህ አይነት ቃላት የምትናገሪኝ? በማለት እንግዲህ እጅግ እያዘነ ይናገራታል ማለት ነው። እሷም እባክህን ተወይም በቃ ብላ ትላለች። እንግዲህ ስልኩን አናግሮ ሲጠብቃት ስልክ ተደውሎልሽ ነበረ ብሎ ይላታል። የምን ስልክ ነው በማለትም እንግዲህ ስትጠይቀው መጨረሻው 77 ተደውሎልሻል ሲላት እጅግ ትደነግጣለች። እንዴት ነው የተደወለው? አነሳከው እንዴ ብላ ስትል አንስቼው ነበረ ግን አይሰማም ይቆራረጣል በማለት ይመልስላታል። በዛች ጋር ትንሽ ደስ ይላታል ማለት ነው። አድናን ደግሞ ሉሃናን እየፈለጋት ነው። በየክፍሉ ገብቶ ሲያያት ክፍል ውስጥ የለችም። እንደ ሽንት ቤት ብላ አልሄደችም ወይ ወዴት ሄዷ ነው በማለት እጅግ እየፈለጋት ቢገኝም ሊያገኛት አልቻለም። ሆኖ እንግዲህ ስልኩን ሁሉ አግኝቶት ነበረ ማለት ነው።
የዛሬው እጅግ በጣም ነው የሚገርመው። እንግዲህ ሉሃናን ይህንን ነገር በመጠራጠር ቀጥ ብላ ትሄዳለች። ስትሄድም ደግሞ አንድ ላይ ሚራንና ሮቤልን ታገኛቸዋለች ማለት ነው። እሷም እጅግ ትደነግጣለች። ከዛም በኋላ እነሱም ደግሞ እንሂድ በቃ እያሉ ነበረ። ወዴት ነው የምትሄዱት? መሄድ የለም እያለቻቸው እንግዲህ እንደደነገጡ ልነግራችሁ አልችልም። ከወናው ያሉት ማለት ነው። እንግዲህ እዚህ ጋር አሁን ሚራ ጽንሱ ወርዷል ብላ እንግዲህ ልትሸውደው ነበረ። ሉሃና ግን እውነተኛ መንገዷን ይዛ ሄዳ ተመርታ እዛ ደርሳ እንግዲህ አጋልጻቸዋለች። እንግዲህ ሮቤልም አሁን በጣም ነው ሼም የሚይዘው። ምን እንደሚናገር እንግዲህ ግራ ገብቶታል ማለት ነው። በዚህ አይነት መልኩ ነው ግራ እየተጋባ ያለው ማለት ነው። ስለዚህ ምን እንደሚሆን ምን ላይ እንደደረሰ በጣም ነው የሚገርመው ማለት ነው። የሚያስገርመው እና እጅግ ደንግጠዋል። እንግዲህ ሉሃናም የት እንደገባች አድናን ሳያቅ ክፍሉ ተጠናቋል ማለት ነው። እንግዲህ ይህንን ነገር ሲያውቅ አሁን ሉሃና ተከትሏ እንግዲህ ልትሄድ ነው። እሱም ደግሞ መኝታ ክፍሉን ልብ ብሎ ቢያየው ቢንቶ እዛው ትራሱ ስር ነበረ። እንግዲህ ቢንቶ እዛው ትራሱ ስር ተቀምጦለታል ማለት ነው። እና እጅግ ነው የሚገርመው። አንዳንድ ጊዜ ያው ሰዎች አይደርሱብንም ሲባል እንደዚህ በዚህ አይነት መልክ መገለጥ ስላለ ጠንቀቅ ቢሉ ጥሩ ነው። እና ያው እንግዲህ ሉሃና ዛሬ ላይ እጅግ ትደርስባቸዋለች፣ ይነቃባቸዋል ብዬ አስባለሁ። እንግዲህ አንዱን ፈታን ሲሉ አንዱ ይቀጥላል፣ አንዱን ፈታን ሲሉ አንዱ ይቀጥላል እና በስተመጨረሻ እንግዲህ እሷ ደርሷባቸው ወዴት ነው የምትሄዱት ስትል ነበረ ክፍሉ እየተጠናቀቀው። ሮቤልም እንግዲህ የተቀጠቀጠ ለምን እያልሽ ነው እያላት ክፍሉ በዚህ ተጠናቋል። እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። እና እንግዲህ አድናን ደግሞ ሁልጊዜም ልጄን እያልክ ሉሃናን ታጣታለህ እያላችሁ ኮሜንት ላይ አስቀምጣችሁ አይቻለሁ። እና ያው እንግዲህ ልጁን እንደተናገረው ለብዙ ዓመታት የጠበቀውን ህልሙን ነው እና ለዛ እንግዲህ ያው ምንም ማድረግ አይቻልም። ከልጅ የሚበልጥም ነገር የለም ብዬ አስባለሁኝ። እንግዲህ ልጁን በሰላም እሷ ነፍሰ ጡር ከሆነች ሲጀመርም ነፍሰ ጡር አይደለችም እና ያው ነፍሰ ጡር መሆኗን ቢያቅ ጥሩ ነበረ፣ አለመሆኗን ቢያቅ ማለት ነው። እንግዲህ እሷ እየሸወደች ብቻ ንብረቱን ለመሰብሰብ እንጂ ነፍሰ ጡር እንዳልሆነች እኛ እናውቃለን። ስለዚህ ለዛ ነው ልጅ ትክክለኛ ካለውማ እጅግ ያሳዝናል። ስለነበረን ቆይታ ከልብ አመሰግናለሁ። ኮሜንት ላይ አስተያየታችሁን እጠብቃለሁ። ባይ ባይ።